እዛው ባለ እየሰማሽ ነው አይደል? አሰቱ ነው ባገኘው ግን ጥቁር ትዘቀዝቂያለሽ፣ ጥቁር ትለብሻለሽ እንጂ እዚህ ቤት አይመጣም። ገና ንቀዲል ትደብድብኛለሽ። እሱማ ተደግሟል። ደግሞ ጊዜ ዘገየ ሊመጣ ነው ተብሎ ነው የተቀበሉት ተብሏል። ከነ ሚስጥርሽ እስከዛሬ ደበቅሽ ገደል ግን አንቺ ምንድነሽ የሰው ገመና ምዘከዝኪ? ምን ሆናችሁ ነው? ምን ሆነ ነው እንደሚያስጨው? ስለዘገየ ምን አውርተሽ ነው? ለዘለው ያስከፋሽው ነው እና ለመጨመር መንፈት ታው ግን ምንድነው የልቦት ሲነግሩለት አይወድም። ሌባስ መሰይ እንኳን ደስ አለሽ። እራ ተራረሻቸው ሰይጣን። ሁለታችሁም ስሙኝ እምላችሁን። ገና ዘገየ ምን ሆነ? በቃ የምታረጋው ነው እንዳልተረተረክ ወጣኝ ነገረኛ። አንቺ ወና እኔ ኖርኩ አይደለም እኔ ሞቻለሁ። በሱ ምክንያት አይደል እንደዚህ ሞት ማን ታንጆር ባላ ያገበው የነበረው ባል ይልኩን ያሳ እና ቆይ መቼ ልትነግሪኝ አስበሽ ነበር? ስለሱ እንዳታነሳብኝ። ዘገየ ለዝክሪ ነው ስንት ይዘው ነው በየደብሩ ያስረከሰ። ጤናባ ምን ችግር አለ? ምን አልከ? ችግር አለ? ምን ይፈርሽብኝ? ምንድነው? ብር አያስፈልግም ለነገ ለማብሩ? ምን ይዤልሽ ልምጣ ወይ ልስጥሽ? የናባ ወይ አያጣንኩ ጨረስኩ። ስራ የሚያግዝሽ ሰው ከጎረቤት የለም? አጣሪም? ኧረ ጨረስኩኝ። እየጨራረስኩ እያወራሽኩ እየሰማሽኝ አይደለም? የሚያስፈልግሽ ነገር አለ ወይ ነው? እንደው መዝገቡን ምን ስራ ነው አልያዝልሽ ያለኝ? እስቲ ተወኝ። ምን እንደሚያስፈልግ ምን እንደሚቀርም ግራ ነው የገባኝ። አሁንስ ቆይ ምንድነው ቅር ያለሽ ነገር? ምንም ቅር አላለኝም፣ ግን እንደው ስራው በሙላ እንደው አልያዝ አልጨበጣልኝ። እንደው ይሄው ጢሱ እንኳን አልሰበሰብልኝ ብሏል። ምን አጎደልኩብሽ? እኔ የነባ ነገሪ እኔ አንተ አይደለም ምን ይሄ ዘገየ የሚባል ሰውዬ ሊመጣ ነው ከተባለ ቀን አንስቶ እኔ ሰላሜን ወያድር ያለውቅ የለም። እንደው አሁን ዛሬ ደግሞ ጭራሽ ልጠረህ ብለው ምንትኑም እየጠፋን ይያሉ እና ቢመጣ ከኔና ካንቺ ጋር ተደርጋ ምን አገናኝ? ሙች ነው እንደው የመልኩን ተራ ሙያ ሰጥሽ። አቤት ጠጅ አጠማምቅ እንደልቡ ዝም አልኩ መሰል እስካሁን አልወርድብሃል። ሲጀምር በቃ አረቄ ነው የምጠጣው። አሁን ቀጣይ አረቄ እዛ የዝኑ ላይ ስመቻቷች እዛ ተስካሩ አረቄ የምታጠጡ ጠጅ ናፍቆኝ ነው እንጂ መጣሁ። ያ መጅለጥ አድርገህ የምትሰጠን እኔ ምን ገንዘብ እንደው የኔ ግን የኔ ሁኔታ እንደው አይታወቅሽ ማለት ነው። እኔ እኮ ያገሩ የመንደሩ አለ እንታደርኩ አታውቂም ማለት ነው። እሱ አለ እኮ ነው የሚባል እሙች እዚያ ተፈንጨረሽ ብትቀሪ ማን ያን ተገትግልሻል? እንደው እኔ ለማፈንጨር ያብቀኝ እንጂ ግን አልፈ አትየማረትክብኝ ነው። አረ መሞት ሳትሞች ገና ስንቱን ትቀጥይዋለሽ ብዬ ነው። ስማኝ አሁን ዞሮ የት እናመጣውማ አረቄ ቅጅለትሽ አረቄ እንዲሁ መንደሩ ሰው ግን እናንተ እጠጣለሁ እስከምወጠር ነው የምጠጣ። ቡና ይጥስብህ የኔ መልካም ሰው። አቤት አንቺ አንድ ነገር ይሆንሽለት አወላልቄ ዝም ብዬ የምላግ ነው ሙች ብቻ አንድ ነገር አትሁኝ። እሱ እኮ አያገናኘውም፣ ግን እንደው ዝም ብዬ እንዳለ እጄ ሁላ እንክትከታለ ዝም ብሎ የሚይዘው የሚጨብጠው ነገር አጣሁኝ። እንዱ ደግሞ ያበሽቃል ብሽቅ ነው የሚለኝ መዝገቡ ሳስበው። አይናባ እና እንደሰራ ሰው ታሪክ እንደሰራ ሰው ልምጣ ሲል ትንሽ አሳፍርም። እኔ እኮ ባልሽ ነኝ። ይቀየማል ብለሽ አታስቢም እንዴ? በእኔ ፊት እንደ ያለው ምንድነው የምታወሪ? ይቀየማል ይከፋዋል ብለሽ አታስቢም ነው? እንዴት ነው የቀረሽ ነገር አለ? እሱ ሲመጣ የሚፈጠር ነገር ካለ እየጠበቅሽ ኮራ ነገሪ እኔ ማቆያ ነኝ እንዴ? መዝገቡ መቻልኩኝ እኔ ምን ማለት ነው እንደዚህ ትንከስከስከስ የምትይ ምንድነው? ወይ እኔ ምንድን ነኝ? ባለቤት የዛሬ ስንት ዓመት የነበረ ሰው ድምጹን ወሬውን ስትሰሚ ሊመጣ ነው ሲባል እንደዚህ የሚያደርግሽ ምንድነው? እኔ ምንድን ነኝ? ባልሽ አይደል? ምን ማለት ነው? መቆያ መሆኔ ነው ወይ ነው? መዝገቡ እንደሱ የሚል ቃል መች ወጣኝ? ያታጣም እስቲ ነገር እስቲ ያታጣ ንገረኝና እንደፈለግሽ ትሆኛለሽ ትሄጃለሽ። መቼም አስሪያል ይዘሽ ልብ ቀርቶሻል እኮ ያናበት ታስታውቂያለሽ። መዝገቡ እዚህ ድረስ የሚያነጋግር ምን ነገር አለ? ምንድነው? በቃ ያለውን ነገር ንገሪኝ። በቃ የፈለግሽውን ነገር ንገሪኝ። ምን አረኩኝ? ምንድነው እንደሚያደርግሽ? እንደው ቀድሞ እንደው ክፉ ነገር አይንካሽ እንጂ አንቺ ሞትሽ ቀን ይችን ውልቅ አረግና ዝም ብዬ እዘዘው
ጫ ሰርግ ነው የማትመስለው። አንቺን ሞት ለመሞት ያብቃሽ እንጂ እንደው አንቺ በቁም ለመሞት ያምጣሽ ነው። ተደግሟለሁ ደግሞ አንድ ጊዜ በቁሜ ደግሞ ይዘዋለሁ እንዲህ አድርጌ ደግሞ ሳንጠራረው ምን ሆነ ነው እንኳናችሁ ምን ሆነ ነው እንደሚያስጨው እኔ ጨምሮኝ ብዬ ነው እና ለመጨመር መንፈት ዋ ስራይ ሲጀመር ገንዘብ ይዛል አልያስከማውን ምን እኔ ሁሉ ሲያውቀኛል ከፍሏል። አንቺ ጨምሪኝ። ይሄንን የተቀዳልን ጠጣና ውልቅ በሉት ጨርሶታል። ይሄ እንደው ምን ቆይ እኔ የምላችሁ እንዴት ሰርግ እንትን ለሀዘን ብቻ ነው እንዴት የሚነፋ? ማንፋለህ አሁን እዚህ ማንፋልን አለ። ምን ችግር አለው ብለማመድ? እኛ ቤት ያንዳንድሽ እንግዲህ ይሄ ስራ ቦታ ሆነ ነው። ያንቺ ለኔ ሰፍረሻል ይዘሻት እጠጣለሁ። አይ ወንዲው እንዴት ተይው ይውጣልን። ሂድ ነገ ጀምረህ እዚህ ቤት አንድ እንዳትመጣ። በመለኪያ የተሰፈረ ይመስል እንጋለሽ ተይው። አንድ ቢሉስ ምን ጠርጥረሽ የለሽም፣ ድስት ጥረሽ የለሽም፣ ሰውራሽ እንኳን የለሽም። በሐሳብ ጭልጥ ማለት ምንድነው? ንገረኝ እንጂ በቃ አሁን እኮ በቃ ተውት እኮ ሳገባሽ ያን ያህል እስከምትረሺው ስንት ጊዜ ፈጀብሽ? አሁን ደግሞ ድምፁ ሲሰማ ሊመጣ ነው ሲባል እንዲሞን ምንድነው? እኔ ያክር እኮ ያነጋግርም መዝገቡ እንዴት የማያነጋግር? እስኪ የትኛው ሰው ነው ስለ ድሮ ጮኛው ለአሁን ባሉ እንዲህ ቁጭ ብሎ የሚያወራ የሚነጋገር? አልበዛም? እንዴት እኔ ሲመጣ ያጨነቅለታለሁ አላልኩኝ? ኧረ ጭራሽ ልትጨነቂለት የሚያምርሻል? መቻልኩኝ እንዴ አይነት ቃል አልወጣኝም እኮ አይናባ። ይሄ ነገር እኔ አላማረኝም። ስነ ስርዓትሽን ያዥ ተናግሬያለሁ። አይዘገየ እንደው የሥራህን ይስጥሃውን መንገድ ላይ ያስቀርህ ያኔ እንዲያ በሰርጌ ቀን እንዲህ የሰው መሳቂያ መጫወቻ ያርገኸኝ ሄድክ። አሁን ደግሞ ይኸው ቤቴ ልትፈታ መጣ፣ ማበሬ ልትበትን መጣ። አይዘገየ እንደው ለመና ጥፋት ያዘግይህ። አሁን እንደው በምን ቀን ያወቅኩ አንተን ግን ይባላል ነገሩ እኮ አንዳንድ ብትሰጡት ምን ችግር አለ? እሷ እንዳያምረው 2 3 4 እያማራው እኮ ነው እንጂ አንዳንድማ እኮ አሁን እኮ እየጠጣ እኮ ነው የሚሄድ ዝም ብሎ ወደ ቤት እኮ ዶርም ጫጣት እኮ ይነሽ ተትዳ ነው። እሷስ እናቴ ልጇን ልታደርስ ዳ ነው ደግሞ የዚህ መደም አንቺ ደግሞ አትረጋጊም እንዴት? ምንድነው? እሷስ ልጇን ልታደርስ ዳ ነው የዚህ መደንፋት ነው እንጂ ደግሞ የሚገርመኝ እሺ ወንሽት ነው እኮ ዶርም ጫጣት ያልኩት ስለምን ልጅ ነው? በሰሞን ልጇ ልደት ነበረ ያንን እንዴ ስትል ቆይታ ይዛ ትዳ ነው እናቷ ላይ ናዲ ልጅ ያለው ዘመድ ያለው ሰው ማጥሩ ነው ሽፍንፍና አርጋ ምትተቋቋው ምንና ሲሰይ እንዴት ክርስትና ልጅ አንስታለች ልደት ምንድነው? ወራክ ክርስትና ልጅ እንዴት ያለ ክርስትና ልጅ ልጅ አንደምድ አሁን እንደው አንድ 6 አመት 6ኛ አመቷ አልተጠራም እንዴት ወንሽቴን እንጮኛ ነው እኮ እና አልጠራችም እኛሳል መቼም ብሎ ነው ያለድ ወንሽት ይቻላል እንዴት አላውና አላውቅም ማለት ነው። እንዴት ነው ምንድነው እንደዚህ የምትሆን ታረፍ እንደምን ማልካ እንዬ ተሎኔ ምን ተሎድሽ ብላለሽ። ዘገየ ሊመጣ ነው ተሎኔ የተቀበሉት ተብሏል። ዘገየ ማን ነው? ዘገየ ጠፋው ወንድማችን ለማ ተሎኔ ተዩ ዘገየኛ ወንድም አዎ የኛ ወንድም እኮ እዚህ ሊመጣ እኛ ቤት ሊመጣ ነው ተቀበሉት ተብሏል። ተሎኔ አይደረግም እኮ አይባልም እኮ ዘገየ አዎ ዘገየ ወንድማችን ምን ነው ሽዋኔ ተመርሱን ተዩ እና እዚህ ቤት የታለ ብሎ ለቀልቀቀኝ አንተ ዛት ተጥበልሽ አረገውም እኮ አይባልም ተው ዞረበላት ተላግጣለከ ነው የኔ ወንሽት ልጅ አላት እያልሽ ነው? ወይንሸት ስለሌለው ወይንሸት የኔቶኛ ወይንሸት ልጅ አላት የሆነሽ ነው? አላታው እናቷ እኔና እሷ ፍቅር ውስጥ ለመግባት አሰቱን ብታወሪ ውሸት ነው ባገኘው መቼስ ዋሻው ቀይ ነው እንደዚህ ብለህ የምትለኝ ወይንሸት ልጅ አላት እያልሽ ነው? ልጅ አላት የልጇን ልደት ስታከብር ሰንብታ ይዛት ሄደች እናቷ ቤት ሰው ያለው ሰው ጥሩ ነው። እኔና ጸደብ እንወልድ ማን ያሳድግልናል? ሽፍን ፍናርጋ ይዘላታለች። ምን ታውቂያለሽ አንቺ? ምኑ ነው ልጅ እንዳላት ታውቂያለሽ? ታውቃለች። እንዴት እናውቃለን እንጂ እንዴት አንተ አላውቅም ለማለት ነው? የሆነሽ ነው ትንባል ያረዚ እኔ እኮ ይልሽ ግራ አጋባሽኝ እኮ ይልሽ ውሸቱ ነው ባገኘው አንቺንም እውነት ከሆነ ወይንሸትን አጠፋታለሁ። ስታቱስ እንዳትከቺ ምን እንትን የምትል የዛሬው ልታገባት አይደለም ምን ዝም ብለህ ሲያወራ ትንባል እየሰማሽ ነው አይደል? አሰቱ ነው ባገኘው ግን እኔና እሷን ለመለያየት ብለሽ ታወሪ እገልሻለሁ። ውሸቱ ነው ባገኘው እገልሻለሁ። ሰምተሽኛል አይደል? ምንድነው? አረስ ሳይታረጋ ነግሬሻለሁ።
የሆነ ነገር አወራው። ከመቼ ወዲህ ነው አንቺ በሰው ህይወት ጥልቅ የምትይ? ምን አገባሽ? ምንድነሽ አንቺ? በራሳቸው ህይወት ራሳቸው ይወያዩ። አንቺ ምንድነሽ ሰው ህይወት ጥልቅ የምትይ? ሁሌ እረፊ ትንቧለልልሻለሁ። ለምን እንደማሰሚኝ? የሆነ ነገር እኮ ነው ያወራው። ያለው ነገር አላወራው። ዝም በይ አትመልሽልኝ ደግሞ ዝም በይ። እንደበደሙ ነው አይሰለችሽ? ቆይ ለምንድን ነው ችግር የማይሰለችሽ? ለምንድን ነው በሰው ህይወት ውስጥ ሁሌ ጥልቅ እያልሽ ማገኝሽ? ለምንድን ነው ለነገሮች ቀድመሽ የምትናገሪ? ለምንድን ነው ምን ተቀመጥኩት? አንቺ ደግሞ ሳልረጋጋ ምን ነው? ወይ ተረጋጊ። መቼ አወቅሽው ገና? አንቺ ስልኩን ምን ቢያለኝ በቀጠቅጠው ምን ቢያለኝ? ወይ ተረጋጊ። አንቺ መጀመሪያ አደው ደግሞ አንቺ ትንሽ ደውይላችሁ ልሽ እዚህ መጀመሪያው ላይ አይደልሽ? ደውዩማ እንዴ እንደዛሬ ሆነሽ እኮ አታውቂም። አመላር እናት አይደለሁ 10 አመት ሙሉ የጠፋው ልጅ ሊመጣ ነው ተባለ እና እስቲ ያምሻል። አንቺም ተረጋጊ። ባንቀቀ የለም ዋ እናንተ እንደው እስቲ በይው እስቲ እሺ ጠራ እስቲ አረዳ አይጠራም አንቺ እና ቤት ግቢ እስቲ ነኝ ተኝ እስቲ ልቆይ ዝንፋሱ ላይ እስቲ ተኝ ቁጭ በይ ወይ ስራታልሽ ግቢ አንቺ ነኝ ተኝማሽ አንቺ እንደዚህ እንደው እየሆንሽ የምን ስራ ውስጥ ያዘኝ ተኝ እስቲ እንዴት አለ ነገር እንደው ምን ሆኖ ይሄን የሚመጣ አንቺ እንዴ አመጣጡ የታላ አስገባሽው ቤት ኧረ ነይ እስቲ ነይ ማንቺ የት ነው ምኑ መች መጣ እንጂ መች መጣ እንጂ እዚህ ቤት ሊመጣ እኔ ጭምጭምታ ነው እኮ የሰማሁ ኧረ የተረጋገጠ ነገር የለም እኮ ታምር እንጂ እንደው አንገቱን አቁሞ አይኑን አፍጥቶ እዚህ ቤት ሊመጣ ነው የት ሂድ ኧረ ይሄን ሁላ ልጅ ቅንባል ደፋበትማ በቁማችን አፈር አለበስንም እኛ ሰሚኛለሽ እስቲ መጀመሪያ እግሩ ይርገጥ ይምጣ ወይን እሸቴ ትዳኑ አለኝ እናቷ ጋር አልኩት። አንቺ ምንድነሽ የሰው ገመና ምዘከዝኪ? ምንድነሽ ነው ወይንሽ? እንዴት እስከዛሬ አላውቅም ለማለት ፈልጎ ነው። እሱስ ቢሆን እያላገጠ ነው። አንቺ ምን አገባሽ በእነሱ ህይወት? ምንድነሽ? የሚያውቅ ስለመሰለኝ ነገርኩት። የሚያገባሽ ነገር ንገሪኝ እስኪ። የሚያውቅ ስለመሰለኝ ነገርኩት። ቢያውቅ ባያውቅ ይሄ አንቺን አያገባሽ። እና የት ሄደልሽ ይበሉ ለዋሽ አላገባሽም። አላየኋትም ዛሬ አልመጣችም ማለት ትቻለሽ። ነገም እኮ እኔ ጋር ነው። ነገ ይደርሳል አትይም እንዴት አንቺ? አጨቅጭቂኝ መቼ ነው? እድሜ ልክሽን እንደ ህፃን ልጅ እድሜ ልክሽን እኔ ጨምረሽ አታሰፍሪኝ እንጂ ልትደበድብኝ ነው መሰለኝ። ለምንድን ነው የምደበድብሽ? አደብሽን ግዢና ስራችንን እንስራ። እንደዚህ አይደል? ምንድን ነው የምትጨቀጭቂኝ? በወሬ ሁሌ አንቺ ወሬ ነዋ። ከዛ ማን ቶልቶል ትልቅ ሰው እኮ ነሽ። በቃ አሁን ተረጋጋ። አንድ ጊዜ ተፈጥሯል ታድርስ እና ቢሆንስ አሁንስ ቢሆን የሆነስ እንደሆነ ቢሆን ምን ሆነ ነው በቃ ነገርኩት። የፈለገውን ነገር ማድረግ ይችላል። ዛሬ ተቢያት እንጂ ከጥፋትሽ ወጥተሽ ዝም በይ እስኪ እንደ ትልቅ ሰው። በቃ ሆነ እንግዲህ ምንም ማድረግ አይቻልም። ከሆነ ሆነ ነው። እንዴ ዶሽ ትቀሪያታለሽ። ምን ልጅ ነው የምትሉ? ከሰው በታች እኔ አንድ ቀን አያልፍልሽ። እንዳትናገሪኝ አጸደ። ኧረ አንቺ አላምርብሽ ሲልና ትዳር አለሽ ስትይ ጊዜ በሰው ህይወት ትገቢያለሽ። ጓደኝነት እንዲህም ተናንቀናል በጣም ማለት ነው። በጣም አይደል? አብሮ መዋል እኮ ያናንቃል። ሁሌ እንደ ህፃን ልጅ ሰውነትን አድርጎ ኧረ አሁን ሳትደበድብኝ እኔ ልውጣ ቀስ ብዬ። ሁሌ ህፃን ነኝ። ሁሌ ለወሬ መቸኮል ምንድነው ነው የምትልኝ? ምን ነክቶት ነው ግን? በቃ እንዳትወሰቶሰሽ ነው የምትቀር። ተሰሚያለሽ አጸደ? አሁንም ቢሆን የማውቀውን ነገር ከመናገር ወደ ኋላ አልልም። ምን መስሎሽ ነው አይደል? አልሄድም። ከመጣ እንዳለ ቀጥ አድርጌ እነግረዋለሁ። የማውቀውን ነገር በሙሉ ትንቧልል እንዳታሳስብ። ለትመጪ ተናንቀን ትደበድብኛለሽ። እሱማ ኧረ ከዛ በኋላ እኔ ሞቼ ነው ቆሜ እሱ እግሩ የሚረግጥ እህቱ ወንድሟን ገደለች ተብሎ ጥቁር ትዘቀዝቂያለሽ፣ ጥቁር ትለብሻለሽ እንጂ እዚህ ቤት አይመጣም። ኧረ ሁለተኛ ደግሞ እዚህ ቤት ጥቁር ይግባ። ኧረ ተይ እንጂ ታምር። እሱ ሞቶ እኔ ጥቁር ልለብስ ነው? ነጭን ለብሼ ነው አታሙስ መታሙል። እሺ ከእናቱ ቤት የት ሄደ? እናቱ ቤት እኮ ነው የሚመጣ። አልገደለሽም? ተይማ በጭንቀቴ ላይ ጭንቀት አትጨምሪብኝ። ሁሉንም ሲመጣ እንነጋገራለን። እኔ ደግሞ እንዳባታችሁ እንዳታጡኝ ደግሞ እኔን። ኧረ ተይ እንጂ እንዬ ሳይመጣ ገና ምንድን ነው አንቺ እንደሚያረግ? እኛ እኮ ቆመን የሞትን ሰዎች ነን። እስከ ዛሬ ድረስ ሁላችንም ላይ በልባችን እሳት ይዘን የምንኖር እሳት። ያማ አለፈ 10 ዓመት አላለፈም። አባቴ ሞቶ ነው አለፈ የምትይ? ቀዩ ጥቁር ሆኖ ሌሊት ተነስቶ ብርድ እየመርተው አርሶ ያሳደገኝ አባቴ ሞቶ ነው አለፈ የምትይ? ምን ይደረግ ነው የምትይ? አይመጣም። ምን ይሁን? ከመጣም ደግሞ ደሜን እመልሳለሁ እዚህ በቃ
እናያለን። እኔ አሁን ከአንቺ ጋር ይኸውልሽ ምንም የምነጋገረው የምመላለሰው ነገር የለኝም። ልጄ በሰላም ብቻ ይምጣ። በቃ ምንም ሆነ ምንም በሰላም ይምጣና የዛን እንነጋገራለን። ወይኔ አሁን ያንቺ መደምጠር ምንም ትርጉም የለውም። እሱን አሳይሻለሁ። ምንድን ነው የምትለኝ? እስኪ ንገሪያት ልሽ እዛው ምስኙን ፈልጊ። አሃ ምንድን ነው ሲሳይ? የት ነው ሄደሽ ነበር? ከእንዬ ጋር። ምን ልታረጊ? ምን ልታረጊ? አሃ ሲሳይ ደግሞ እንዬ ልጠይቅ። አዎ ሲሳይ ለሳሚ ምንድን ነው? ጓደኛሽ የምታወራው እውነት ነው? ምን አወራች? ትንባለል የምታወራው እውነት ነው ወይ? አሃ እኔ እንጃ ምን እንዳወራች እኔ ምን አውቃለሁ ብለህ ልጅ አለሽ የለሽም? እውነቱን ንገሪ። ምንም ሳትዋሺ እውነቱን ፈልጋለሁ። የምን ልጅ ሲሳይ? የምን ልጅ? የማን ልጅ ናት? ምንድን ነው? የራስሽ ነው። ዋ የምን ረክ የለኝም። ዋ ተው እንጂ ሲሳይ ተው እንጂ። ዋ ሰው ጉድ እንዳይል ሲጥ እንዳላረግሽ እውነቱን ንገሪ ሲሳይ። አትርባታች ልጅ አለሽ ሆነ እኮ የምልሽ። ዋ እንትን ተዛሬ ነገ እነግርሃለሁ እያልኩኝ ነው። ጉድ አደረገችኝ ያቺ ትንባል። ማረግ ልጅ አለሽ ወይ? ልጅ ንገሪኝ አንቺ። ኧረ ምን ጨካኝ ነሽ? ምን አረመኔት ነሽ? እንዴት እስከ ዛሬ አትነግሪኝ? ሲሳይ አሁን በቃ ተዛሬ እነግርሃለሁ እያልኩኝ ነው። ቀን እነግርሃለሁ እያል ከዛሬ ነገር ልትነግሪኝ? አንቺ የዛሬ ወር እኮ ቀጠሯችን ነው። ልንጋባ ነው እኮ እኔና አንቺ። ትዳር ልንመሰርት ጎጆ ልንሰራ። አንቺ ምን ጨካኝ ነሽ? ተንዬ እኮ አሁን ደርሼ ስመጣ ልነግርህ የነበረ ሲሳይ። ለማን ልንገረው? አሁን አንቺን ቢገሉሽ ታስኮንኛለሽ? ሲሳይ እባክህ አለማወቅ ነው፣ ይቅር በለኝ። እኔ አምኜሽ ወይን እሸት ምንም አታውቅም ከኔ ውጭ ሌላ ነገር የምታውቀው ነገር የለም ያል ጭራሽ ልጅ ወልደሻል አንቺ። በፊት እኮ ነው ታንተ በፊት እኮ ነው ሲሳይ ካንተ አሁን አንቺ አታፍሪም? ግን አሁንም ምንም አያደርገኝም ብለሽ ነው አይደል? ካንተ በፊት ነው አፍሽን ሞልተሽ። አንድ ጊዜ ደውል እስቲ መስራኒ ስም ቢያለኝ አይኔም አሁን ስም ቢያለ እስቲ አንድ ጊዜ ደግሞ ሞክርላቸው። ደህና የተውኩትን ደግሞ አሁን እንደገና መጣሁ አንቀጠቅጣታል። አንዘርዝራት እስቲ ግቢ በላት። እስቲ ቤት ትግባ። ማግኘት አይችሉም አዲያ እስቲ ግቢ በላት። ግቢ ወደ ቤት ግቢ በላት። አንቺ በቃ ተው በቃ አንየና ታስጨንቂያለሽ። ዳተ ከዚህ እሪ ብዬ አንቺ ቻለሽ ደምት አንተ ገባኝ ዋ እንደ ከመሬት እንዳልሰፋ ነይማ ግቢ ወደ ውስጥ ነይ። ክፉ ደግ አላየ አባቴን የማውቀው ወጭብኝ እኮ በኔ ልቤ ላይ እሳት የተቀመጠ ነው። እንዴልሽ እንደ ከፋው የቀረውን አባቴን የማውቀው እኮ እኔ ነኝ። የደከመው አባቴን እኮ ሳይኔ ሞተውን አባቴን የማውቀው እኔ ነኝ። አሁንም እኔንም እንዳታጭኝ ነይ ግቢና ውስጥ እንነጋገር ነይ ተሎ ሲሳይ ቆይ እናውራ እባክህ። ምንም ነው የምናወራው? ነገርሽኝ እኮ አሳወቅሽኝ እኮ ቁርጤን አወቅኩ እኮ ነሽ ሳምንሽ። እኔ እኮ የዋህ ነኝ ማለት ነው። አንዴት አልጠረጥርም። ተረጋጋ እባክህ ሲሳይ። ልታሳብጂኝ ነው እኮ በባዶ ሜዳ እኮ ጨርቀል ነው። አምኜሽ ያላንቺ ሴት የሌለ ነበር እኮ የሚመስል። አንቺ ግን አረመኔ ጨካኝ ነሽ። ሲሳይ ተው። ስሜን ብትከተኝ እገልሻለሁ። ስተት ውስጥ እንዳትከተኝ ሰማሽኝ አይደል? ከዚህ በኋላ መንገድ ላይ አግኝተሽ ቀና ብለሽ ብታይኝ ባይነሽ ይኸውልሽ የማደርግሽን ታውቂኛለሽ። ሲመጣብኝ ደግሞ ጠንቅቀሽ ትጃው ቀጥል። ሲሳይ ተው እባክህ። ሲሳይ ተረዳኝ። እንዳትከተኝ አልኩሽ። ኧረ ተው ሲሳይ። ይኸውልሽ ሰው እንዳይስ አንቺ ምን እሺ በል በማገኝበት እንዲያፍኝ ነው የምገልሽ። አሁን ሂጂልኝ። ቀና ብለሽ ዙረሽ እንዳትታኝ አልኩሽ። አረመኔ ሲሳይ አትተክስ እንዳትከተይ ነው እኮ። ኧረ ተው እባክህ ተው። ግን የኔ እናንተ ፍቅር እንዲሆን ይቅር። ነው ጉዳችንን ሰው አይስማ። እሺ ተረጋጋ። ባይሆን ይሄን ጉዳችንን ሰው አይስማ። አሁን የምነግርሽን ሰምተሻል አይደል? ወይን እሸት አሁን ትዕግስቴ እያለቀ ነው። ከዚች በኋላ ከነ ሚስጥርሽ እስከዛሬ የደበቅሽኝ ገደል ግቢ። ምንም አትቻናለ አይተም ማለት ያስብሽ አይሙላልሽ አሁን ለነገሩ ልክ ናችሁ። ምንድን ነው የሚሻለው? አይ ብዘጋው በጠረቅመው ምንድን ነው ደግሞ አንተ አይሞላልሽ። አንድም ባንተ ነው እኮ እንዲከስል ብዬ የቀረው። ምንም ልሁን ምን ሆድክን ፈልገህ እኮ ነው ሄድና እናትህ ቤት ብላ ጎደሉ ገና
እኔ እንዴት ነሽ? እንደምን ዋልሽ? ሰላም ነሽ? ደህና ዋልሽ? እንዴት ነሽ? ደህና ነሽ? መዝገቡ ደህና ነው? መዝገቡ አልመጣም። እንዴት እዚህ ይረጋ ተከሾ ነበር እንዴ? ኧረ እንጂ ዛሬ ተነጋ አልመጣም እዚህ ቤት። ምን ያረግ? ምን እንዴት የተፈጠረ ችግር አለ? ኧረ ችግርስ አይደለም። እንዴት ተጣልታችኋል? እንደው ዝም ብለን አንድ ሁለት ነገር ተነጋገርንና እኔም ብስጭት ብሎ ሲወጣብኝ ጊዜ አሁን መቼም መደበቂያው መሸሸጊያው አንቺ ነሽ ብዬ ሲከፋውም ሲደሰትም አንቺ ላይ ነው የሚመጣ። ኧረ ሲደሰት አይመጣ መቼም ከፍቶት የማያውቅም። ምን አልሽው? እናው ምን አለሽ እሱ? መቼም ነው ያለሁኝ ይሄ እንደው የማይረባ ያውሬ የሆነ ሰውዬ መዝገቡ ኧረ አይደለም ዘገየ ሊመጣ ነው የሚባል ወሬ ሰምቶ እሱም ተናዶ ደንፍቶ ቤት ውስጥ ወጣ። ዘገየ ደግሞ ማለት ዘገየ የትኛው ዓለም ልጅ ሌላ ገቡ ነበር። ያርጉን የአይን ዓለም እርጉን እንዴት አወቅሻ? ተደዋወላላችሁ ይሆን አንቺ ጉደኛ? ኧረ እንዴ ከናይ ሰው እንዴት አወቅሽ? ዘገየ እንዴ በስንት አመቱ በስንት ጊዜ ሰፈር ውስጥ እንዳለ ይወራል። ዘገየ ሊመጣ ነው ሰሞኑን ተብሎ እንዳለ ቤተሰቡም ሸብረብ እያለ ነው አሉ እና እንዳለ ሰፈር ሁሉ ይሄንን ያወራል። አሁን መጥቶ መዝገቡም እንዲያንዳስል ማህበሩን እንዲያንዳላለው አሁን እዛ የተነሳ አንድ ሁለት ተነጋገርን። እሱን ተናዶ ወጣ። በእና ሰውን ታዘቢው እሺ አልሆነም። ቆይ እቺ ልጅ የላት እንደምትይ እስኪ ምን አገባሽ? አሁንም እኮ ይኸውልህ እንከራከር ነው። ዝም በይ አያገባሽም። በማያገባሽ ጥልቃት በእንደርጎ ዝም ወንጀል አንቺ ወና ምንድነው የሰራሽው ስራ? ያደረግሽው ምንድነው? ምን ማለት ነው? ምን ማለት ነው? ነዚህ ሳይ ምንድነው ያልሽው? ንገሪኝ። እውነቱን ነው የነገርኩት። የምን እውነት? ያልሽው ነገር ስለኔ ምን አገብቶሽ? ምን አገብቶሽ ማለት ምን ማለት አደረገሽ? ስለኔ ልጅ መኖርና አለመኖር ምን አገብቶሽ? እንደውም አቀለልኩልሽ ነገርሽ። አንቺ እናቴ እስከዛሬ ከብዶሽ ይዘሽ የኖርሽውን ነገር ምን ቤት ነሽ? ምን ቤት ነሽ አንቺ? ዘላለም ማለት በእንደቀነሽ ትኖርሽ እንዴ? ቆይ ያሉት ምን ነው የሚያስቀናሽ? ምንድን ነው የሚያስቀናኝ? ልጅ ያለው ሰው አያገባም ያልሽ ማለት ነው። ልጅ የለኝም አልወለድኩም ነው። አሁን የሁሉ መደንፋትና ማቀራራት ምንድን ነው የሁሉ ነገር? ተሰሚኛለሽ? ህይወቴን እኮ ነው የዘበራረቀሽው። ከአንድ ወር በኋላ ላገባው የነበረው ባሌን እኮ ነው ያሰረሽ። እና ከአንድ ወር በኋላ ልታገቢ የሆነ ባልሽን መዋሸቱ ምን አስፈልጎ ነው የምትዋሽው? ማን ዋሽውታል? እኔ ዋሽውት ብዬሻለሁ? ቢደበቅ ልጅ ይደበቃል። ምን አስጨነቀሽ? ምን አስጨነቀሽ? እኔ እኮ ተዛሬ ነገ እነግረዋለሁ ብዬ ያስቀመጥኩትን ሚስጥር ማን አወጣሽ? ተናገረ። ገላገልኩሽ፣ አሳረፍኩሽ። ሞት ይገላግልሽ ተባለ። ይሄ እንደ በፊቱ የማልፈው ጉዳይ አይደለም። የሞት ነሽት ጉዳይ ነው። ግን እንደው ሲሳይ ካለሽ ልጅ ይደበቃል። ማይደበቅ ልጅ ይደበቅ። እኔ ልጅ ደብቄ ያገባለሁ ብዬሻለሁ። እስኪ ንገሪኝ። ለምን አልነገርሽም? እንደዛ ጓደኛ እኮ ሚስጥር ጠባቂ ገመና ደባቂ እኮ ነው የነበረ። አንቺ ካዲ እኔ ቆይ በኔ በምን ይልቀኝ? እስኪ ንገሪኝ። ነገር የሰራሽውን ነገር ተናገርኩልሽ። እኔ አቀለልኩልሽ። ልጅሽን ደብቀሽ የት ልትደርሽ ነው? እብድ የምታክል የ5 ዓመት ልጅ እያለች የለኝም ብለሽ ሰውዬውን ልታገቢ ነው? ውሸታሚስ እና ምን ብለሽው ነው? ስለዘገየ ምን አውርተሽው ነው? መዝገቡ ያስከፋሽው ነው? እኔ ምን እለዋለሁ? እንዴ አንቺ ያረገንን እየሰራን ስራ ረስተሽ ድግስ ተደግሶ 3 ቀን ሲቀረው እኮ ነው የውሃ ሽታ ሆኖ የቀረ። ዛሬ መዝገቡ ባይኖር እኛ ሊሰፈር ግን እንዲያው አይናችንን አንገታችንን ቀና አድርገን ነበረ። ሁለተኛ እንዲህ አይነት ወሬ ነግሬሻለሁ። ትዳርሽን ቀጥ አድርገሽ ምሪ። በይሄጃውን ማህበርሽን እንዲያበይ እንግዲህ ጠላሽን በጣም የተሸከፍ ሸከፋል። በአንድ እግር ቆመሽ አንቺ ትዳርሽን ትለኝ ነው ምሪ። ይመረብሽ እንግዲህ ስላለፈ ነገር እንደው ባታማስ ያላረረብሽ ምን ንጣቱ በቀረበ መጥቶ የልጄን ህይወት በጠብጣለሁ ካለ እንጃ አንድ አይቀረኝም ከቤተሰቦቹ አንድ አረጉበት። እንዴት አይነት ቀልድ ይቀለድ ጀመሪያ ሊመጣ ነው እንዲህ ያደረገውን ረስቶት ምን አይነት ህሊናና ምን አይነት አእምሮ ኑሮት ነው ግን እንዲሁ እዚህ ግን የሚደቀድቅ ስንቱን ሰው ነው አፈራልሶት ሄደ። እዚያ የሰራውን ስራ እኔን እዚህ ቤተሰቡን በሱ ምክንያት አባቱ ሞተ። እኔንም የቁም አፈር ነው አልብሶኝ ነበር መዝገቡ ላይ ምን አይነት ህሊና ቢኖር ነው የሚመጣ ነው? አይደረግም። እናያለን እስቲ እንግዲህ የደውን ፈረሱን ወደፊት አላለ። የታደለ ጓደኛ የገንዛ ጓደኛውን ህይወት ያስተካክላል። እንዳንቺ አይነቱ ደግሞ ትዳርን ይበትናል። ሰሚያለሽ? እኔ እኮ ምንም የጨመርኩት የቀነስኩት ነገር የለኝም። ያረግሽውን የሰራሽውን እውነት እኮ ነው የነገርኩልሽ።
እስኪ ንገሪኝ የትኛውን ነው? ምን በድጌ ምን ልጅ የለሽም ወይ ነው የምልሽ? እናለኝ ካለሽም እውነት ነው በቃ። ምን አገባሽ አንቺ? አንቺ ማን ነው ተናገሪ። ለምን ተዋሻለሽ? ለምን ታስመስያለሽ? እኔ እኮ ለጓደኞች ለሌላ ለጓደኛዬ ለእናት ልጆች ለእናት አባቴ ማልነግረው ሚስጥር እኮ ነው ላንቺ ነግሬሽ ነበር። ትንባለ እውነቱን የተናገርኩ እኮ እኔ አልዋሸሁም። እንዳንቺ እኮ አልዋሸሁም እኔ ወንሸት በጣም ቀናተኛ እንደሆንሽ እኮ አውቃለሁ። አንቺ እኮ አውቃለሁ። እኔ እና አንቺ ሚስጥራዊ ጓደኛ ነበር። አንቺ ቀናሽ ምን ኖሮኝ ይቀዳል? አሁን ባንቺ የሚያስቀና ነገር ምን ኖሮ እና ይሄ ቀናት ነው እንጂ ምንድነው ታዲያ? ሲሳይን በሌለውበት እናቷ ላይ ልታደርስ ነው የተናገርሽ። ጠየቀኝ፣ እውነቱን መለስኩለት። ውሸት አልናገርም። አውሬነሽ ጭራቅሽ በጣም አንቺ አልበስም። አውሬነቴ ደግሞ ጭራቅ አስመሳይ ነሽ አንቺ። እያወቅሻት ከልቡ አይደለም እንደ ስንት ከልቤ ነገር አታስተባቢለት። አንቺ ደግሞ አታስተባቢለት። አንቺ ጋርሽ ትሰሚኛለሽ? ሲሳይ ልጣውና አስተናፍስሽ ነው የምቀርሽ። ትንባለ እንዲሞክሪ እምተው እንዳይመስልሽ። ገባሽ? ተመልሰሽ እዚህ ደጅ እንድትመጪ አልፈልግም። ወጪልኝ። አሁን ሲጀመር ምን ታመጫለሽ? ምን ታመጪልኝ? ወጪልኝ ልጅ ወጪልሽ። እስካሁን ዝም አልኩሽ። አንደኛሽ አላረሽ ለዳረስ የሆነ ገርኩሽ የመለስኩልሽ አላስባሽ። ወጪልኝ ብታቂ ዘመን ባሎጣስ ምን ታመጪ? ከዚህ በለጠ ታመጫለሽ? ወጪልኝ ማፈሪያ ውሸታ ወራዳ። እኔ ላንቺ ስንት ነገር አልደበኩልሽም እና ነው ላንቺ ስንት ነገር ለቤተሰብ ስንት ነገር ስትሰሪ እኮ እኔ ደብቄልሽ ነበረ። ጉደኛ ገና ህይወትሽን የማጥፋው እስተነፍስሽን የምቀብርሽ ትችላለሽ። ደነፋች እኮ ይቺ ጅንፋታ አልኩበይ ሰው ግን ምንድን ነው የልቡን ሲነግሩለት አይወድም። ሌባ አስመሳይ። እንኳን ደስ አለሽ። ይኸው አፈራረሻቸው ሰይጣን። እኔን ነው ያውም ታላቀቱ ቡና ልቅዳለሽ ይያይቀያለሽ ዳብታ ልጅ እዚህ ጁንጎ ወደዛ ትላለች ደግሞ እንጂ አይደል? ሳይደረግ ይቀራል። ወይ ተጣላሽ ደግሞ ከበል አንቺ ነው እኮ እሱ ቢያረጋጋ አንተም ልትደነደን እንደነሱ ሲሳይ አንተም ብለህ ነው አንተም ይሁን ብለህ ነው። እስቲ ንገረኝ። አንቺና እሱ ጉዳይ አልቅም። ሁሌ ነው እንጂ ጸባችሁ ምን ስለኔ የለም። አባትህን የገደለው አንገታችንን ያስደፋን ወንድም ተብዬው ሊመጣ ነው ሲባል እንዲህ ጨፌ ጎዝጉዛችሁ ትጠብቁት። ማን ነው የነገርሽ? እንዴ አትቆም እንዲሁ እና ሊመጣ ነው ዘገይ ሊመጣ ነው። አታየውም? ቤቱ ተለቅልቆ ጨፌው ተጎዝጉዞ የኔ አባት አፈር ለብሶ እዚህ ጨፌ ተጎዘጎዘለት። ነውንዬ ወይኔ ሲሳይ እኔ ጭምጭምታኔ ሰማሁ። የተረጋገጠ ወሬ የለም። ስልክም ደጋግሜ ብሞክር ስልኩም እምቢ አለኝ። ገና ለገና ባልመጣ ልጅ ይሄን ያልመደንፋት ምንድን ነው? እስቲ ስሚ፣ አንቺም እኮ አባትሽ በኔ ባሌ እኮ ነው። ከኔ በላይ እኮ እናንተ አልተጎዳችሁም። እኛ እኮ በሁለት ነው የተጎዳ። እኔ አልቆረቆረኝ ብሎ ነው አላባት ኖር በህርንበት የሌባ እህት የአባቷ ገዳይ እህት እየተባልኩ አንገቴን የደፋሁት ትክክለኛ ሊመጣ ነው። ወሬ ነው ሲሳይ። አያርጉ ይኸውልህ ጭምጭምታ ወሬ ነው የተሰማ። አያረገውም አልኩሽ እኮ። እንዴት ነው አያረገውም? ያረገውስ እዚህ ቤት እኔ እያለሁ እሱ ይገባል ማለት እንዬ ስተት ክፉ ደግ ተነጋገር። እኔን ሰይጣን ብዙ ነገር ተነጋገርን እኮ ሰይጣን ድርጊትሽ እኮ ነው ሰይጣን የሚያስብልሽ። ጨምሪ ንግድ መሰለኝ ገንዘቤን ከፍዬ እጠጣለሁ። ጨምሪኝ። አሁን እቺ ተናገርሽ ብለሽ ስተትሽን ባረምኩሽ ነው እንደዚህ የምትሆኝ? ያዙ ሊቀቁኝ የምትይ ሰይጣን ያልሽኝ ሰይጣን ነይ አድርጊልኝ። አንቺ ተነሽ ስራሽ አይደለም እንዴ? አድርጊልኝ። የዋህ ነው የምትመስለው። እንዴት ዋላችሁ? ሰላም ዋላችሁ? ደህና ናችሁ? እስኪ መዝገቡ ናቁዳሽ አልኮል ልትሳት አረቄ ያላል አረቄ እስኪ እና እንዲህ ያህል ስራ እኔ አበው ብቻ ይምጣ። ሲመጣ እግሩ ይችል ማለት እንደረገጣት ለኔ ነው የምትነግረኝ። የማረገውን እኔ ያረጋለሁ። ምን አለች ደግሞ አንተ መልኳ ሁላ ተቀያየረ እኮ። እሱ ሊመጣ ነው የሚለውን ድምጽ ስትሰማ እኮ ተቀየረች። ማለት ከዛ አይኗ ሁሉ እንኳን እዚህ ቤት ይቅርና እዚህ ሰፈር ላይ እግሩን አይረግጣት። የእናቱ ቤት እኮ ነው የሚመጣ። ወንድሙን ገደለ ነው የምታስቢው። በሷ መናደድ አትደነቂ። ቆይ መገዳደል ምን አመጣው? የሚመጣው እኮ እናቱ ቤት ነው። የሰራውን ያውቃል። ምን ሰርቶን በለኝ ጠንቅቀሽ ታውቂያለሽ። ይኸውልህ ሲሳይ ያኮ አጠፋ አንድ ጊዜ ሆነ። የተጎዳው እኮ እኔ ነኝ።
እናንተ ምንም እኮ አባታችሁ ቢሆንም የተጎዳው ደግሞ እኔ ነኝ። እኛም ተጎድተናል። እኛም ስማችን ተሰብሯል። እኔ እንደውም ልንገርሽ አይደል ወንድም አይደለም ከአንድ ማዕፀን አልተፈጠረም። እዚች ሀገር ከመጣ ሱሪ አልታጠቁም ከበቶ አላዘርኩም። ልንገርሽ ወንድሙን ገደለ ተብሎ እስር ቤት እንዳልገባ ትሰማኛለህ? እውነቱ ነው እንዳይመጣ ነው አዳምጠኝ። ተደወለልሽም ንገሪው እንዳትመጣ ብሏል። እሱ አልደወለም። የጭምጭምታ ወሬ ሰው ነው የነገረኝ ነው እኮ የምልህ። የተረጋገጠ ነገር የለም። ባገኘውማ ስልክ ሰጠውኝ ነበር። አያነሱም። ማነው አይጠራምም፣ አይሰራም ስልኩም እምቢ አለኝ። በቃ አርገው። አሁን ስሙኝ፣ ሁለታችሁም ስሙኝ። ታምር ቀጥታ የሚመጣበትን ቀን ትነግሪኛለሽ። እንዴ አብዬ ሞተ በሱ የተነሳ ነው ታውቂያለሽ አይደል? አንተ ባባ በየደበት ማህበር ሊጠጣ ሰንበቴ ሊጠጣ ሲሄድ ያ ሌባው ልጅ እየተባለ በሱ ጥልፍ ሲል ቆይቶ አብዬ ሞተ በሱ የተነሳ ነው። እኔ ደግሞ እሱን እገለዋለሁ። ልንገርሽ እሱን ካልገደል ወንድ አይደለም። ስለሞተው አባት አሁን ስላለፈው ነው የገዛ ወንድም ነኝ አልኩሽ እኮ እኔ ነኝ የምገለው። በቃ ትክክለኛው ልንገርሽ እዚህ ሀገር አይመጣም። እድል ስጠኝ። ምንም ወሬ የማያስፈልግ ደግሞ አሁን እኔን ታጣኛለህ። ደግሞ አሁን በቃ እንዬ ባባ ተቆረቆር ደግሞ እኔን ታጣኛለህ። አሁን ሁለታችሁም ስሙኝ የምላችሁን። ይሄ ልጅ የሚመጣ እናቱ ቤት ነው። ከእናቱ ቤት ውጭ የት ሂድ? እንዬ አንድ ነገር ልንገርሽ፣ ለነገረሽ ሰውዬ ዳግመኛ እንዳይመጣ ንገሪው። ከዛ ውጭ ግን ሁለቱም ተጋደሉ እንዳታስቢ። ከዚህ በኋላ ንገሪው አልመጣም። እሱን ይምጣና እንተያያለን። የዛን ጊዜ እግሩ ይርገጥ እዚህ ሀገር ይምጣና የዛን የሚሆነው ይሆናል። ዋ ምንድነው ሁለቱም ግራ እናገኝ። የእናት ቤቱንማ ክብር ይጭሮበት ከሄደ እኮ 10 ዓመት አለፈው። የእናት ቤት ይኸውልሽ ታምር ስሚኝ፣ ይኸውልሽ የሆነ ሆኗል፣ አጥፍቷል፣ አንገታችን አስደፍቶ ነዷል። አልፎ ተርፎም ትዳሬን ዋልታዬን ማገሬን የልጆችን አባት አጥቻለሁ። እኔ አልቆረቆሬ ብሎ እንዳይመስል ግን ልጄ ነው፣ ከወዴ የወጣ ነው። የት ይውደቅ ምን ሆኖ ይምጣ ምን ሆኖ የማውቀው ነገር የለም። እናትነችን እኮ ቢያምነሩ እንዴት እንዲህ አይነት ስራ ይሰራል? እንዴት ያለ አባት ያስቀረናል? አለዚህ ምሰሶ እኮ ይሄ ቤት አይቆምም። አላባታችን እኛም አልኖርንም። እኔ ኖርኩ አልልም። እኔ ሞቻለሁ። አባቴን ያጣሁት ቀን ነው ሞትኩ። ልክ አባቴ አፈር ሲለብስ ነው እኔ አፈር የለበስኩ። ምን ይሁን ለምትይሽ አይሆንም። በቃ ይምጣልሽ፣ ሆነም ቀረም ይምጣል። ይዛን እንነጋገራለን። አሁን አንቺም እኔም ራሴን አይመመኝ እባክሽ ተይኝ። እዚህ ልጅ ከደረሰ ነው ተውኝ እባካችሁ ተውኝ። ያንቺ ልጅ እዚህ ከደረሰ ነው የምናወራ። አንተ ኧረ ምንድን ነው የሚሉ እነዚህ ልጆች? ኧረ ምን እኔማ አብሬ ሞቼ እዛው ተቀብሬ ቢሆን ኖሮ ይህን ጊዜ ከማን ጋር ትነጋገሩ ነበር? ቆሜ ስለርኩ ነው አይደል እኔ እንደዚህ የምትሆኑ? ገና ዘገየ ምን ሆነ? በቃ የምታረገው ነው። ኧረ ቁጭ በይ እናት። በቃ እኔ የማረገው መሆኑ ጠፋኝ። ከዛ ሁሉ ችግር አውጥታት ይታይ ዘገየስ ደነገጠች። ለምን ገቱራ ሲሄድ እንደ እንጨት እኔ ሂጄ አታሟስ መጥቼ ከቤት አውጧት እና ዝም ብላት መጣ። መዝገቡ ዝም ብላት መጣ። ወዳታለሁ። ምን እንደው ሰብረ ብታስቀምጣት መቼ ሰውነት እምቢ አለኝ። በቃ ልቤ ተንሰፈሰፈ እንጂ እሷንማ እንዲህ ነበር። እንዴት ዛሬ ከትከት ታርጌ በሸመል ሰብሬ ቁጭ አደረገ። እኔ ቤት ነው ሰው የሚደበደብ። ዝም በይ እስኪ ማንቺ ቃሪያፍ አይቲታ እና ቆይ አሁን ወደ ጉዳይ ስንገባ እኔ አልቻልኩም። ምን አይነት ውሳኔ ወሰንክ አንተ? እሱ መምጣቱ ምናልባት እኔ ካልሰማሁ ቀድመህ አንተ ከሰማህ እንደመጣ ንገረኝ። እሱማ ምን ሆነ ጉዳይ? እኔስ ብትል በሱ ምክንያት አይደል እንደዚህ ሆነ። ማን አንድ ቀን ቀና ብላ አይተይመጣው ሚስቴ ታምር። አዎ ታምር ምን አለችህ? ምን አለች? ጥሩ እንዲያው ከቤተሰቦቿ ጋር ሄዳ እኔ ደግሞ አድላለሁ ቤቱ ተዘግቷል። ከዛ ምንድነው ብዬ እደውልልሃለሁ ከራበህ እናት ጋር ሄደህ ብላ እናት በለ አንተ እኔን ምንድነው እዚህ ዝም በይ እስኪ። አዎ እኔ ሆነም ቀረም ይሄ ሰውዬ ይምጣ እንጂ እንክትክት አድርጌ ሰባብሬ ማስቀምጥ። ሰው እንግደለበት እኔ ቤት ማለት ነው። ማን አለሽ? እኔ ቤት ነው ወይ ሰው የሚገደል እያለ እንዳልተረተረ በጣም ነገረኛ በቅሎ የሚበቀል ተረቆት የሚነከር እዚህ ቤት ረዲ በልልሽ እናንተ አቤት ቤት ወይዘሮ አይናለም አቤት ደህና ዋላችሁ? እግዚአብሔር ይመስገን። ደህናችሁ ዋላችሁ? እንዴት ዋልሽ? እንደምን ዋሉ? በግቢ ኧረ እኔ ሰንበታ ደህና ሰነበቱ። ግቢማ ፈልጌዎት ነው ወደዚህ ወጣ ይበሉኝ። ምን በደህና በሰላም? ኧረ እኔ በሰላም አይደለም የመጣው። ይኸውልዎት ልጆት ያከንቱ ልጆት እየመጣ ነው አሉ። ዘገየ። ይኸው እንደዚህ ቀደሙ እቀልዳለሁ
ሰርግ አስደግሶ እንደመቅረት እንዳይመስለው። አሁን ይቺ ልጅ ትዳር ይዛለች፣ ሁሉን ነገር ረስታ ይኸው ትዳር ለኛለች። አሁን ያውቃል እሱ ነው። እበጠብጣታለሁ፣ በህይወቷ ገብቼ እንደዚህ ያደርጋለሁ፣ ምስቅልቅል አደርጋለሁ የሚል ከሆነ ውርድ ከራሴ መጀመሪያ የመጣው ማስጠንቀቂያ ለነግሮት ነው። ይስሙ ከዚህ ቀደም የውሻ ቆዳ ልብሶኝ ሄደ፣ አፈር አልብሶኝ ሄደ። ዛሬ ተደግሶ እሁድ ሊደገስ እኮ ዓርብ ነው ያንን ስራ ሰርቶ ሄደ። 3 ቀን ሲቀረው አስደግሶ አገሩ አውቆት ዘመዱ አውቆት ምን ልንገሮት እንዲያርጎት ልጅ አፈር አልብሶ ሄደ። አሁን ደግሞ መጥቼ ደግሞ አመሳክራለሁ ቢል ማረገውን ያውቃል። ትዕግስትም የለኝም። ጨርሻለሁ። ልነግሮት የመጣኝ እንጂ እንደች መርገጥም ማየትም አልፈልግም ነበር። የልጄና የልጄ ጉዳይ ስለሆነብኝ ብቻ ነው የመጣው። ተቃጥለና ያለው አለማፈሩ ሊመጣ የሰራው ስራ ጠፍቶ ደግሞ ቤት አለኝ ብሎ ምድረኪት ከገባት ነው ቃል እዛች ቤት እግሩ ተረገጠ። ሲሳይ ስትደውልልኝ እኮ ወዲያው ነው የመጣው። ምንም አልቆየም። ቆየው እንዴት ነይ ቁጭ በይ። አንድ ነገር ሳትዋሽ ከኔ በፊት ነው ከኔ በኋላ እውነቱን ንገሪኝ። ካንተ አትቀበጣጥሪ፣ ንገሪኝ። ካንተ በፊት ከኔ በፊት ነው። ወይ መደበቁ ለምን አስፈለገ? እንዲህ ስትሽኮረመሚ ምንም አታውቂ ሴት ነው እኮ የምትመስል። ሲሳይ እንደዛ አይደለም፣ እንደዛ አትበለኝ። እኔ አንተን ስለምወድ ነው። ትወጂኛለሽ አይደል? እኔ አንተን ስለምወድ በቃ ማጣ መስሎ ታየኝ ሲሳይ። ከዚህ በፊት ጓደኛ እንዳለኝ ነግሬኝ ነበር። በነገርሽኝ ነበር፣ ሁሉን ነገር ፍርጥርጥ አድርገሽ በነገርሽኝ ነበር። ሲሳይ አንድ ያልገባ ነገር አለ። ከዚህ በፊት ምን ነው ያልገባኝ? ነገርሽኝ እኮ ሁሉን አወኩት። ላስረዳ። አሁን ስማኛ፣ ከዚህ በፊት ነግሬኝ ነበር ካንተ በፊት የምወደው ሰው እንደነበረ ነግረሽኛል። አውቃለሁ እኮ ነግሬኝ ነበር። እሱንም እንደዚህ በጣም ነበር የምንዋደድ እና ልንጋባ ደርሰን እያለ ከዛ ልጅ አለኝ ብዬ ልጅትን ወስጄ እንኳን በአካል ሳስተዋውቀው ተዛ በቃ አጠገቢ እንደድርሽ ብሎ ተለያየ ልጅ ስላለኝ። ስለዚህ አንተን ደግሞ ስለምወድህ ላጣ ፈራውኝ። በቃ ለኔ ሳይነገረኝ ቀረ። ማጣ መሰለኝ። እሱን ስትፈሪውና እንደዚህ እንትን ሲል ልጅ አለኝ ብለሽ ስትነግሪው እውነቱን ተወ። ለኔ ግን ሳትነግሪኝ ሰርጋችን ደርሶ ዝም አልሽ። እኔ ምን ላድርግ? ላጣ መስሎ ይፈራው ሲሳይ። እኔ አንተን ስለምወድ አንተ ጥሩ ሰው ነህ፣ መልካም ሰው ነህ፣ ለኔ የምትሆን አይነት ሰው ነህ ብዬ ነው ሲሳይ። እና እንዳጣ አልፈለኩም። በቃ ለዚህ ነው የደበቅኩ። እውነቱን ለምን አልተናገርሽም? እኮ አንድም ደግሞ የሰረሰረኝ እውነቱን ለምን አትነግሪኝም? ብነግርህም ማጣ መሰለኝ ሲሳይ። ይኸውልሽ ውበት መጀመሪያ እግሩ ይግባ፣ ከዛ በኋላ ቃል እገባልሻለሁ አይደርስም። እንኳን አይደለም ደጃፏ ሊደርስ አይኗንም ማያት። ይሄ ልንገርወት ብዬ ነው እንጂ እኔ እጁ ይግባ እግሩ ይግባ ምን አገባኝ ስለሱ አገባም። አንቺ ማያገባሽ ለዳር እንዳይገባ ነው ያልኩት። አይገባም እንዳይገባ አታስቢ። አስጠንቅቀኝ ደግሞ ሲጨነቂ እግሩ መጀመሪያ ልጅ እግሩ ይግባ አገሩ ላይ ለምን የማያስጨንቀኝ ሰርቶት የደወነ ነገር እስቲ ያስቡ። ያ ነገር እኮ እንዴት ያስጨንቀኝ እኮ የሚያስደርሰውም እኮ የሰራው ስራ ነው እኮ። እንደገባ እግሩ እንደገባ ይንገሩት። እግሩ የሚግባ እጁ የሚግባ ማስጠንቀቂያ ይንገሩት። እንደው ውልፍት እንዳል ወደ ልጅ ነግሬያለሁ። ከዚያ በኋላ እኔ ግን እንዲህ በጠብጣለሁ እዚያ ገብቼ እንደዚህ አደርጋለሁ ቢል ነግሬያለሁ። አይደርስም አይመጣም። ምን ነው ነግሬያለሁ። በቃ እሺ ይሄ ልንገሩት ብዬ ነው። አናትሽ በጥበጥት እናንተ ምንድን ሊሉ ነው? እኔስ እንደው ማረገው ቆፈኛንቺ ነጣ አንቺውን አትጨናነቂ። እንዴ ሲጀመር አንቺ ፍላጎት ነው የሚሆነው። አንቺ ይኖራል ካልሽ እዚህ ቤት ይኖራል፣ አይኖርም ካልሽ አይኖርም። እኔ በህይወት እያለሁ ሲጀመር አንቺ ፍላጎት ነው የሚሳካው። አልሰማም እኮ ማንም ይንጫጫት ያቸው እግር ፍለጋው እንዳይደርስባት አይኔ በላይ የሷ እንዳይደርስ እንደውም እዚህ እንደው ወየው በሰላም እግሩ በረገጠ በመጣልኝ እንጂ እንደው ዞር ብሎም አያትም እኮ ንጹህ ባይጨክን። እኔስ እንደው አግብቶ ወልዶ ልጆች ሊያሳየኝ ሆነ የሚመጣ ምን ይታወቃል? ይሆናል እኮ እንደው ስገምት እንዲያ ነው የሚመስለው። አንተም አጎት እሷም አክስት እንግዲህ አርጎት ነው እንግዲህ አክሽልት ወልዶ ቢመጣልኝማ እንዴ ይሆንልሻል። ነየ ብቻ አንቺ አትጨናነቂ።
አሁን በሰላም እግሩ ይገጥ ይምጣልኝ እንጂ አንቺም እንደው ወንድሜ እያላችሁ ተንከባከቡልኝ። እሺ እንደው እንደነሱ ካች እንዳትሉ አደራችሁ። ጀመር ማንም አይናገርም እያልኩ አንተም ባይጨክን አደራሽ። እሺ እኔ ጌታ እሺ ምንም ችግር የለም። እንደው ልጆቹን ሁሉ መንከባከብ አይዟችሁ ማለት እንዴ ይሄ ነው ተወንድምና ተህት የሚጠበቀው ይሄ ነው። እንደው ዝም ብሎ ቢባላሉት ምን ዋጋ አለው? አራ ቆይ መቼ ልትነግሪኝ አስበሽ ነበር? እሺ አንድ ቀን ልጅሽ ማየ እያለች ስትመጣ አይደለም ሲሳይ እኔ ፈራው። እንዴት ብዬ እንደምነግርህ ፈራው። በቃ እኔ አንተን ድጋሚ እንዳጣ አልፈለኩኝም። በቃ ለዛ ነው እኔ የደበኩ። ወይንሸት እየሰማሽ ነው? ይሄ ከኔ በፊት የሆነ ነው። ሌላ ጣጣ ካለ ሌላ ነገር ካለ ካሁኑ እውነቱን ንገሪኝ። ይሄ የትዳር ጉዳይ ነው። ሌላ ነገር ካለ ግን አሁኑኑ ተነስተሽ መት ትችያለሽ። ይሄን በጸጋ ተቀብያለሁ። እየሰማሽ ነው አይደል? እሺ አምጥተሽ ልጅሽ አብራ ማደግ ትችላለሽ። ግን ሌላ ነገር ወይንሸት የተደበቀ ነገር ካለ አሁንም የደበቅሽ ነገር ካለ እውነቱን ብትነግሪኝ ደስ ይለኛል። ሲሳይው ይሄ እንዶ አፈር ያርገኝ የለም ምንም የለም። እንዶ ልጄንም እንዶ አንተን ስለምወድ እኮ ነው ሲሳይ። ባክ ይቅርታ አድርግልኝ። ከመጥፎ ማትይ ብትወጂኝማ መጀመሪያ ትነግሪኝ ነበር ወይንሸት። እሱን እኮ የተረዳኸው አንተ ብቻ እኮ ነው ሲሳይ። እኔ የተጎዳሁትን እኮ ስላላየህ ነው እኮ ወይንሸት። ስለማንሽ እኔ ልጄን ደብቄ ላገባ ፈልጌ አይደለም። ግን አንድ ቀን እነግረዋለሁ። ደግሞ ብነግረው ያን ያክል እኮ ይልሽ 2 ዓመት ሊሞላ ነው። በዛ ውስጥ እኮ መናገር ነበረብሽ። ሲሳይ እንደዚህ ነው ፈርቼ ነው ልጅ አለችኝ ከዚህ በፊት ነው የወለድኳት ምናምን ብትይ እኔ ክፉ ነኝ? ላንተ እኮ ቀላል ነው፣ ለኔ ግን ከባድ። ግን መደበቅሽ ግን በጣም አመመኝ። እሺ ይቅርታ። ነገ ከነገ ወዲያ ሌላ ነገር ግልጽ መሆንሽን በምን አውቃለሁ? ሲሳይ ይሄ እኮ ለኔ ከባድ መስሎ ታይቶኝ ነው። በቃ እንዳላጣ ስለፈራው ነው። ይቅርታ አድርግልኝ ሲሳይ። እባክህ ፍቅራችንን ማለት ከዚህ በኋላ ግን አደራሽ ይኸውልሽ፣ እኔ በጣም ስለምወድሽ ውስጤ ይጎዳል። ማጣትም አንቺን አልፈልግም። ምን ለገፋዎች እና ላልኩት ነገር ይከታተል እኔ ወደ አንቺ እየመጣሁ አልነበረ? እንኳን ወልደ የለ እሷ ክርስትና ጠርታኝ እኮ እየሄድክ እንደው ብቻ ካልተከልተም ወዲያ ምን አንቺ ምን አለብሽ? አንቺ ምን ድግስሽ እናቴ በሳኒ ስንት ነገር እንደተፈጣጠረ አንቺ ድግስ ለርኩልሽ የናሪሽ እኔ አንጀት የተቃጠልን ያርር ያለው እኔ ነድጃለሁ። አንቺ ድግስ ትያለሽ ምን አለብሽ? ምን መጣ? ማን ሞተ? ማን ሞተ? ኧረ ምን መሞት ማን ይሞታል ብለሽ እና እንግዲህ ምንድነው ያ የትየይና ልጅ ዘገየ እናቴ ያን ሁላ ነገር አድርጎ ስንት ነገር አድርጎ አይናችንን እንዲህ አስደፍቶና እናቴ አሁን ሊመጣ አይደለም እንዴ? ተዘግጅት አድርገው እዚህ ሀገር እና ዘገየ እዚህ ሊመጣ እናቴ ጨፊያቸውን ነስንሰው ወዳለ ዘገየ ሊመጣ ነው ብሎ ደስታቸውን አለማቸውን አይቷልና ዘገየ እውነት እዚች ሀገር ተደቀደቃት። እኔ ቸኮል አይደለም መቀነቲትን አላዙሪያትም። ሊመጣ ነው ምን ታደርጊዋለሽ? አይመጣም፣ አያረገው ዘገየ አያረገው። ታይ ጨልፈሽ እንዳይሆን ምንድነው እንደ ወሬ ጨልፈሽ ሰምተሽ እንዳይሆን ያራሉ እንዴ? ተሳለ ያረጋግጥ ሳላይ ነው እኔ እንጂ የልብ ኑሮት ዘገየ እዚህ ሀገር ሊደቀደቀው ክርለታለሽ። አያሱ ባለው እንደምን ነው? ደህና ሆነ? ደህና ነን። ግባ እንጂ ና ግባ ኖር። እንዴት ዋልሽ? ና እሱ ባለው እንደምን አለ? ደህና ሆነ? ኖር ደህና ነን። ደህና ነን። ነው ምን እግር ጣለ ደግሞ ሰላም ነው። ደህና ተሰነበታችሁ? ደህና ነን። ምን ሰላም አይደል? ሰላም ምን ደህና አይደለም? አረ ደህና ነኝ። ምንድነው ሆኗል እንግዲህ ምን ይባላል? ተው አያሱ ባለው ስለሱ እንዳታነሳብኝ። አያሱ ባለው አንተ ጋር መጥቶ ተደብቆ እንደው ማን ዘገየው የምትወደኝ ከሆነ አያሱ ባለው ወንድሞች ነፍስ ተጣፉ እንዳይባል እዚች ቤት እዚች መድረክ ላይ እግሩ እንዳይረግ ለባረገው። ቆይ እስቲ አሁን ይውላችሁ ተውማ ቆይላችሁ አትበለንማ። ሙትኛ አንፈልገውም። እሱ ምንም ልመና አያስፈልገውም። ተውት እስቲ ቆይ እስቲ ተውት እናንተ ቆይ እስቲ ወቃሻለ። አሁን ዞሮ እንዴት ነው የምንተወው? ሲሰይ ዝም ማለት ነው። እንዴት ሽምግልና እዚህ የሚላክ ምንድነው? ታውራን እየልቷትና ንገረኝ። ምን ነገራችኋለሁ? በቃ ነገርን እኮ አያሱ ባለው እዚህ ቤት አይመጣም። በቃ አይሆንም።
እሱ እዚህ ቤት ከእግሩ ከረገጠ እኔ ሱሪ አልታጠብኩም። አፍርሶት ይሄደው እንዴ እናቴ ታውቂ የለኝ አዲስ ምን እናቴ ተነ ሁለቶችን በሬ እላም የለ ጥጃ የለ በሬ የለ ተነ ሁለቶችም እኮ ነው ቀንበራችን ማረሻችን አዘቅዝቆን እኮ ነው ሄደ ታውቂል አገር ያውቂል ደሞ እዚህ አገር ይምጣ እንደው ድፍረቱ እንደው አለማፈሩ አንቺ አይኑን እንደው በጨዋጥዎ እንደው ወረተው እናንተ በሬስተው የኛስተው እንደው የኛን ታዩ መቼም እንደው ሰው ታለ በህይወት ሁሉም ነገር ይደረጋል አባቱን ቀብሮ ደፍቶ እንደው አይኑን አፍጦ ይምጣ እኔ ስለማታ ይመለከተኝ አይወድስ ምን እያወራሽ ነው እኔ ስለሱ አባት ምን አገባኝ አባቱ ነው ምን አገባኝ ስለራሱ አባት ምን ሄደ ሁታና ሁለቶችን በሬ እኮ ነው እንዴት አሳጥቶኝ ሄደ አባቱ የሞተበት የራሱ ችግር ይኖረዋል የቤታቸውን ቁራንቋ ያገበኝ እውነት እዚች ሀገር እሱ ተመጣ ግን እኔ ድብ ለማረግ በመንገር ተደብቄ ነው ውሃ ማረገው ራቁቴን እንዳስቀረኝ እኔ ራቁቷን ታላስቀረዋት ታለማይና ለምን እኔ ቸኩላ ታረጋታ እሷ ምን አረገች እሷ እኮ እንደልች እንዴ ፈላታለሁ እንጂ ይሄ ከርሰስ እንደው እንደምናምን ወርዶባት ደግሞ እንደው መምጣቱ እንደው አንቺ አገሽ ግን ጥላሁንን ጠብቆ እሱ ሲመጣ አሁን ዞሮ አይመጣም አያሱ ባለው ልንገረው በቃ አይመጣም አፍርሶት ሄዷል ቤቱ ምንድነው እያወቃችሁ እንዳላወቃችሁ አገር ምድር ያውቀዋል እኮ የሰራውን ስራ አይመጣም እናቱ ቤት ሄደ የእናቱን ቤት ክዶ ሄደ ቆይቷል ለዚህ አያሱ ባለው እዚህ ውስጥ ልጣልቃ ትግባ በቃ እኔስ ምን ላድርግ እኔ እኮ ምን አሲታሳ አንተ አያሱ ባለው ምንም አታርግ ብቻ ስለሱ አታንሱብን እኛ ተተነዋል ቀብረነዋል እመማችንን እየመጠበቁ ስላችን ላይ እንጨት አይስደድ አለቀ በቃ ከቻለ እሷ እንደምትለው እዚህ ሀገር ዳግመኛ ባይመጣ ደስተኛል እሺ ነው በቃ አሁን እንደሱ ምን በባለበታል የልከስ ትያይና ጨፊትን አነሳሱና እህልን ባፋችሁ ጣልጣላሩ ለጠላም ተከሻለ ያርጉስ ትያይናለ ቆይ ግን አያሱ ባለው ጤነኛ አይደለም እየነገርን ነው እኮ ለምንድን ነው እዚህ ቤት አይመጣም ልታመጣው እንደሆነ እኔ እየገባኝ ነው እኮ ዘገየ እዚህ ቤት አይመጣም አዎ ዘገየ አይመጣም እኛም እንዲመጣ እንፈልግ የምትወቃቀሱበት ጊዜ መች አገኛችሁ ዘገየ እንደሆነ አርፏል ምን ወንድም አለም ይሞት ወንድም የዘገየ ሞቷል ዘገየ ሞቷል እውነት ነው አያሱ ባለው ሞቷል እውነቴን ነው እሱ ቤት ልጅ ሞቷል ልጅ አርፏል ወይኔ ልጅ ኧረ እናንተ ኧረ እንዬ አንቺ ዋስ ገደፍ አድርጊያት ምንድነው እንዴ ስኒ ፎጭ ማድረግ ነገር ፍለጋ አረ መዝገቡ ሳይታደል ነገሩ አንቺ ምን ታረጊ የምትጠብቂውን እየጠበቅሽ ነው እኛ መቆየዎች አለን እንጂ ምን ይወጣ ነው ይሆን እስቲ እናያለን አትመልሽልኝ ደግሞ ሰማሽኝ አትመልሽልኝ ነው የምልሽ እንዳላንቆራጥጥሽ ታውቂኛለሽ እናቴ ይኖር አይሰማኝ ምን ነገር ሳስብ ሳጥል ሌላ ነገር ሰምቼ ቁጭ ምን ሰሙ እናቴ ምን ሰሙ ወይ ወለድ ወይ እናት ሌላ ፈልመለቸው ይሳሳዝኝ ደግሞ እናቲቱ አይኔ ዓለም ልጅ ዘገየ ምን መጣ ነው አረ መስገቡ ነገ ነው አሉ ቀብሩ እናቴ የማን የዘገየ አስከሬኑ ነው አሉ እየመጣ ያለው አጋድሊ እንደምን ደህና ነው እንኳን በቃ አጋድሊ ኦሮካ አጋድሊ እንኳን ደህና መጣ የመንደሩ ተቂና አጋድሊ ቅርቅር ማለት ሞት ነው የምላርገው ብለን ደህና ናችሁ አንተ ሰፈሩ ደህና ነው እንደምን ሁሉም ነገር ደህና ነው ልም ብለህ ቀረህ ምን አንተ የሥራ ጉዳይ ሆነና ወደዚያም ልጅት አግታ እነሱንም አላምዳለሁ ብቻ እንደርኩ ቀሩ የይኒ ደግስ አጋድሊ ሞት ነው እንዴ አንተ እኮ በድሩም እንዶ ሳጣ አንተ እንዴት እንትን ብለህ ዝም ብዬ አሁን እንትን አለ ጨናነቀኝ ቤት ሲቀመጥ ምን አልባ ላንቃቃ ብዬ ዝም ብዬ ምን አልባት ደግሞ እናንተ አላልሰማም ተብዬ እንዳልወቀስ ብዬ ይሁን ወጣሁ ያ የታለማይና ለልጅ ሞት ባላሉ እንዶ እስኪ በደንብ አድርገው ሰው ሳይሰማ እንዳይቀር ማን ሲሳይ አይገባል አጣቄ አስቻለው አጣቄ ይኸውልህ ሲሳይ አይደለም ነገርን አጣራም ብለህ እኮ ለዚህ ሲሳይ አይደለም አታልበስብሱ እንጂ አንተስ ለኛ እንደ ሰርቆን የጠፋው የለም ማን ነበር ዘገየ ያ ሰርቆን የጠፋው ዘገየ ሌባው ዘገየ ወጥርቁ ሌባ
እሱ የወንት ምን ሰው መቼ ኦሮግ እናቴ ሌባም ይሞታል። አሁንክ ምን አገኘዋ? ያውቃለሁ ምን እንዳገኘውማ ምን ይታወቃል ወይ? ምን ሆነ አይደል? ኧረ እኔ እንጃ። ይመጣል ተብሏል ነበር። አሃ ሊመጣ ነው የተባለ ለካ አስክሬን ነው ለካ ሊመጣ ነው የተባለ ለካ። እኔ ደግሞ በአካል መስሎኝ። ቆይ መጀመሪያ ምን ሆነ ነበር ይሄድ? በሬ ሰርቆ ደግሞ በሱ ምክንያት ደግሞ አባቱ ግፊት ነበረባቸው ጸጣሩ ነው። አያው እንዴ ለመሆኑ የእናንተ ሀዘንስ ቢሆን ያራምዷል? የአባቱስ ሀዘን ቢሆን እንደዚህ አስደግፎ እሷንም እንደ አንተ ባትኖርልኝ ኖሮ እናቴን የምሳአት በቆም ያይላፈር አልሰኝዶ ነበር። እውነቴን ያንተ ውለታ እና አሁን ምን እየተሆነ ነው? እንደው ሙቼ ማረሰው ወይ ብቻ እናቴ የምንል አንድ ቀን እንደው ለአንድ ቀን ለእናቲቱ እንደው አንተ የኔ ያለ እንደው ለእናቲቱ ለአንድ ቀን አድሮላቸው በነገር የሞት ኑሮ ግን አይምን ባይሉ እንዴት ያለ በረዶ ወረደበታ። አይ ዘገየ ሰው የእጁን እኮ አያጣውም ሰው አያጣም። ይለቀስልሽ። አሁን ምንድን ነው የሚያስለቅስሽ? እጅ መዝገቡ ምንስ ቢሆን ሰው አይደል? እንዴት ይሞት ይባላል? ሰውማ ሰው ነው። ስራው እኮ ነው። ስራው ይሞት እኮ አላልንም እኛ እና ለእንዴት አለቀሽም? ስራውን ነው እኮ የተናገርኩት። ስራውን ነው ያልኩሽ። ሰርቶት ሄደውን ስራ ምን እዚህ ስራማ እንዲያማ ግን ሞት አይወቀስም። እንዲያው ግን እርግጠኛ ነዎት? ግን ወደ ሴትዮ ትንሽ ደክብ ተይዘዋል አሉ። አይሰውም አሉ። ደግሞ እናንተ እሳቸውም እንዳይሄዱ ለዝክር ነው ስንት ይዘው ነው በየደብሩ ያስለቀሰ። አንተን ራሱ እንዲሁ በየእድሩ እንዴት ነው ያስለቀሰ? እንጃ ትታየኛለህ። አሁን እሱ ሲሄድ እኮ ነው እሱ ሲወጣ እኮ ነው አንተም ሰላም ከን ያገኘ። ያ ሁላ ስራ ሰርቶ ለዝክር ነው እኮ ነው። አስከሬኑ እየመጣ ነው። ሰው እንዳይቀርብ። አይ ሰው ክፉ ሞቶም ክፉ በቁም ክፉ። ምን ቢመጣ ባካለሩ ምን ብናይኖር መጡ እንዲያን ወቅሰው አየህ። አይ ሰው ክፉ ወይ የዚህ ልቡ አይገኝም። ኧረ ልቡ አይገኝም። ያውላ ክላማ ወግድ ይኸውልህ እንድንቀበለው ተሰባስበን እንዳትረሰው ነው የምልህ። በደንብ አድርገህ አረሰው። በቃ ይኸው መጨረሻችን እኮ ይሄ ነው። መጥፎ ነገር አንስራ፣ ደግ ነገር እንስራ የምንል እኮ በየድራችን ስብሰባ ላይ የምንናገር እኮ ይሄ እንዳይፈጠር። ኧረ እንደው ሁሉም ይስማ የዚህ ሞቱን ሁሉም ያልቅ እንዲህ ወደሱ እናንተ ልጅ እኮ የለም እንደው ሙቶም ሰው ቀታይ ነው ልጁ። ኧረ ያስታውቃል። እንዲህ አይነቱማ ማድረፊ ነው እንጂ እኔስ ጠንካራ። ኧረ ዝም በይና ቡናውን አፍይ። መዝገቡ ታልኛል። መዝገቡ እኔ እኮ ጠንካራ ባልሆን ኑሮና አንተ ባትኖር ኑሮ እኮ እኔም እንደሱ አባት እኮ ዛሬ ሙቼ ነበር። ለኛውም ነበርኩ እኔ እያዩ አይደል? ግን ሞት አይወቀስም። እውነት ነው አይወቀስም። አይናባ ዝም ብለሽ ታፈዋለሽ አታፈው? እናቴ አዩ ቡና ተይዞ ይለቀሳል። ግን እንዴት ያለው አረመኔ ሌባ ቢሆኑ እናቴ ያቺ ታምርማ አባቴን በፍጭት ገሎ ደፍቶ ደግሞ እዚህ ድርሽ ይበል ወይኔ ያለች እንደብድን ያረጋት ብታይ። እንደውም ሲመጣም እንደውም እንጃ የሚኮፋኑትን ተኛ ይልቅ እነሱ ይብሳሉ ብታይ። እንዴት እንዳረጋቸው አንቺ እናቴ ምስጥረኛ ናቸው። በጎታ ከተው ኦሮ አይናለም ናት። አዋይ የኔል ብልጠት ደግሞ የዛን ጊዜም እኮ ሁለቶችን በሬ አንጋግቶ ወስዶ ሲሸጥ እኮ አንጀቷ ጨረር እኮ አላለ። እናት አይልችም እናት አርጋች የወረደባት እንደምናምን እንደው ሲወለድ እንደው ሰው እኮ ምች መጥቶትም እንደው ይወርዳል እንደው ምናምን ውሃ ቢሆን ምን ነበር እንደው በየቤቱ እናቴ እሱ ቁና ይዤ ልመና ሰድ እንኳን አንጀቷ ኮረር አላለ። እንዴት ናችሁ? እሰይ ነገር ወንድ በሌለ እኮ እንደው እኛ እኮ እንደውም እዚህ ስንረበሽ ደህና መጣህልን። ምን ረበሻችሁ? የትጋይን ዓለም ልጅ መጣል አሉ። ሊመጣ ነው አሉ። የትጋይን ዓለም ልጅ ሊመጣ ነው አሉ። ደርሷል። እዚህ ቅርብ ነው። ሽመልክና ጠላልቅና እኔም እንደው ሙቀጫ ልጅ አይቀረኝም ይዤ ስወጣ ውሃ ነው የምናደርገው ከመንገድ። የትጋይን ዓለም ልጅ እኮ በቁም አይደለም የሚመጣው እና እንግዲህ እንዴት ሞቶ ነው እናቴ። አዲስ ደግሞ ሚስጥራቸው ደግሞ ብለው በዚህ ተሽሎከለኩ ሞቱ አሉ። ካጅ ሞኛ ግን ተሞቶ ደግሞ ሞቱ ብለው ላኩብህ። አልሞተም። አስከሬኑ አሁን መንገድ ላይ ነው። ኦሮ አንተ ተው እድሩን ጠርታችሁ ተሰብስባችሁ ጠብቁ እየተባለ ሩምባ ተነፍታል።
ተረፈው ነገር ተበጀን ለጥርባናችሁ ነግሬው አይደል የመጣው በቃ አየሽ ወይኔ ጉድ ሰረኝ ብራችንን ሳይከፍል ሞተና እቺ ደግሞ ሞተ እኮ ነው የተባልሽ ቸኮል ከሞተ ነው እንግዲህ እና እኔስ በቁም የሙቼ እንኳን እሱ እኔ እንደዚህ ደግሞ ምን እላለሁ ሞተ ከተባለ ሞተ ነው ሞት ዳኛው ወሰደው እንግዲህ ምን ታረጊዋለሽ ተሞተ ነው ሰው ተሞተ ምን ይባላል ሞተ ነው በቃ ዋናው ነገር አዳምጡኝ ዋናው ነገር ቆሞ መሄድ ብቻ ነው ሰሙናቲ ሰላዋየው ምን በሬ መስረቁን ነው የምታዋዩ አዩ ሰሙ ይበሉ እሷ ትሄድና እዚያው ታግባ አታማንና ኧረ እዚያው አልጨረሰች እናቴ ያሰጊ ማጥቷለሁ እና ቁጭ በል አንቺ ዝም በይ ወለለ በይ ዝም ብዬ ነው ስሙ ትልቅ ቁጭ በል ኧረ መዝገቡን ሳማ ነበር አንተ ባንተ ተቀመጥማ ለወግ ለማረግ ያበቃኝ አንተ አይደለ ቁጭ በል እንዴት ያለ ነገር ነው እናቴ ዛሬ በቁም ያፈራል ሰው ነው ነበር እኔ እወጣላታለሁ ትኖርበት ቤቱንም አብረው ተሰብስበው መዝገቡ ሳማ ቁጭ በል ሰላዋየው እንደው ዝም ብዬ ምን ይደረግ እንኳን ሞት አይደል እንኳን እኛ እኮ ነገ ሰርተን እናገኛለን እኔስ የቆረቆረኝ ምንድነው አንደው ይቅር ሳንበባል እንኳን እንደው አደራ እንደው የሰው መጨረሻው ያሳዝናል ቻኳል በለቅሶ ደርሰን ድሩስ እንዳንቀጣ እንጂ እንዴት ይሆናል ቡናውን የምን ቡና ነው ደግሞ እኔ ነው እሱ ሙት አደራ ገላኗ ነይ ተጠጣዋ ገና ጥሩም ባጅ ተነፋ ነው አልኳቸው እና ቤት ድረስ እንጂ ባይሆን የሰፈራችን አለኝታና መከታ ጥሩ ሰው ሞቷልና ውጡ ይቅር በለኝ ምን ይባላል ሌባ ነው ይባል የናፊም ግራክ